ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የሸገር ከተማ ከንቲባ በመጪው ምርጫ ለአዲስ አበባ ከተማ ምክር ቤት እንደሚወዳደሩ ተገለጸ። በኦሮሚያ ክልል ስር ከጥቂት ዓመታት በፊት የተመሰረተውን ሸገር ከተማ በከንቲባነት እየመሩ የሚገኙት ዶክተር ተሾመ አዱኛ በመጪው 7ኛው ሀገር አቀፍ ምርጫ ለአዲስ አበባ ከተማ ምክር ቤት በብልጽግና ፓርቲ በኩል ተወዳዳሪ ሆነው ቀርበዋል። በከተማዋ በአዲስ ከተማ ክፍለ ከተማ ምርጫ ክልል የሚወዳደሩት ዶክተር ተሾመ አዱኛ የሸገር ከተማ አስተዳደርን ከምስረታው ጀምሮ በከንቲባነት እየመሩ መሆኑ የሚታወቅ ሲሆን አሁን ለአዲስ አበባ ምክር ቤት አባልነት ሲወዳደሩም በዚሁ ኃላፊነት ላይ እያገለገሉ በሚገኙበት ወቅት ነው። በዚሁ ምርጫ ክልል በህዳሴው ግድብ ተሟጋችነት የሚታወቀው መሐመድ አልአሩሲ ለህዝብ ተወካዮች ምክር ቤት እጩ ተወዳዳሪ ሆኖ ቀርቧል። ከእጩዎች ጋር በተያያዘ አሁን ላይ የፓርላማ አባል የሆኑት አምባሳደር ዲና ሙፍቲ በቦሌ ክፍለ ከተማ ለአዲስ አበባ ምክር ቤት መቀመጫ የሚወዳደሩ ሲሆን በዚሁ ምርጫ ክልል የኢፌድሪ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ለከተማው ምክር ቤት እጩ ሆነዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ብሩክ ታይም በየካ ክፍለ ከተማ ለአዲስ አበባ ምክር ቤት ተወዳዳሪ ሆነው በብልጽግና ፓርቲ ቀርበዋል። የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ በበኩላቸው በፓርቲያቸው የንፋስ ስልክ ላፍቶ ክፍለ ከተማ የአዲስ አበባ ምክር ቤት እጩ ተወዳዳሪ ሆነው የቀረቡ ሲሆን ከተመሳሳይ ክፍለ ከተማ በምርጫ ክልል 19 የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳ ለህዝብ ተወካዮች ምክር ቤት እጩ መሆናቸውን ከፓርቲው የእጩ ዝርዝር መረዳት ተችሏል። በሱዳን ተፋላሚ ኃይሎች መካከል በቀጠለው ውጊያ በኢትዮጵያ ድንበር አካባቢ ግጭቱ መጠናከሩ ተገለጸ። በግጭቱ በኢትዮጵያ ድንበር ውስጥ መኖሪያ ቤቶች ላይ ጉዳት ደርሷል። በሱዳን የጦር ኃይልና በሱዳን ፈጥኖ ደራሽ ኃይል አዛዦች መካከል የቀጠለው ጦርነት ወደ ኢትዮጵያ ድንበር መቃረቡንና የተኩስ ልውውጦች ድምጽ ወደ ኢትዮጵያ ውስጥ እንደሚሰማ ከአካባቢው አስተዳደር አካላት ለማወቅ ተችሏል። በተለይም በዚህ ሳምንት በኢትዮ ሱዳን አዋሳኝ አካባቢ በሁለቱም በኩል ኩርሙክ ተብሎ በሚጠራው አካባቢ የጀነራል አብዱል ፈታህ አልቡርሃንና የጀነራል ሐምዳን ዳጋሎ ኃይሎች ውጊያ ከኢትዮጵያ ድንበር ጋር ቅርበት ያለውን ይህንን አካባቢ ለመቆጣጠር ከፍተኛ ውጊያ ውስጥ መሆናቸው እየተዘገበ ነው። የሱዳን ፈጥኖ ደራሽ ኃይል ኩርሙክን ጨምሮ ሌሎች አካባቢዎችንም መቆጣጠሩን ከትላንት በስቲያ ያስታወቀ ሲሆን በስልጣን ላይ የሚገኘው የሱዳን ጦር ኃይል አመራሮች በበኩላቸው ከኢትዮጵያ በኩል የመጡ ታጣቂዎች በግጭቱ እንደተሳተፉና ከአካባቢው አስተዳደሮችና ነዋሪዎች መፈናቀላቸውን ገልጸዋል። በኢትዮጵያ በኩል በቤንሻንጉል ጉሙዝ ክልል አሶሳ ወረዳ በከፍተኛ የወርቅ ክምችት እንዲሁም ከሱዳን ድንበር ጋር ባለው ቅርበት የሚታወቀው ኩርሙክ ወረዳ ከሱዳን ግጭት የሚሸሹ ሰዎች እየገቡ መሆኑን ዘ አረብ ኒውስ የተባለ ገጽ ያስነበበ ሲሆን ሪፖርተር ያነጋገራቸው የኩርሙክ ወረዳ መንግስት ኮሚኒኬሽን ባህል ቱሪዝምና ስፖርት ጽህፈት ቤት ኮሚኒኬሽን ጉዳዮች ቡድን መሪ የሆኑት አቶ ዘገየ ሸዋ በሱዳን ያለው ጦርነት የተኩስ ድምጽ በአካባቢው እንደሚሰማ በመግለጽ ከሱዳን ወደ ኢትዮጵያ ድንበር ተሻግሮ ወደ ኩርሙክ የገባ ተፈናቃይም ሆነ ታጣቂ የለም ብለዋል። የወረዳው አስተዳደር እንደገለጸው ሱዳን ውስጥ ድንበር አካባቢ ባለው ግጭት የተተኮሱ መሳሪያዎች በኢትዮጵያ ኩርሙክ ወረዳ ውስጥ 3 ቤቶች ላይ በፍንጣሪ ጉዳት ደርሷል የተባለ ሲሆን በንጹሃን ነዋሪዎች ላይ የደረሰ ጉዳት የለም። አካባቢው ላይ ነዋሪዎች ስለመኖራቸው የተገለጸ ሲሆን ከተማው ላይ የፌዴራል ፖሊስና የመከላከያ ሰራዊት በዝግጁነት እንደሚገኝ ወረዳው የገለጸ ሲሆን የሱዳን ታጣቂዎችም ሆኑ ተፈናቃዮች ወደ ኢትዮጵያ ድንበር እንዳልገቡ የኩርሙክ ከተማ ገልጿል። ያው ድንበራችን ላይ ስለሆነ እርስ በርስ እዛው ሲጣሉ ያው የመሳሪያ ድምጽ ሁሉ በእርግጥ ይሰማልኛና ከ7 ኪሎ ሜትር ምናምን ነውና ርቀቱ ኖርማሊ እርስ በርስ ነው። አሁንም ግጭቱ እስካሁን አልበረደም። የሚገርም የእነዚህ ፈጥኖ የመንግስት የአልቡራን ፈጥኖ ደራሾቹ አሉ እርስ በርሳቸው እስካሁን ግጭት ላይ ነው ያሉና እዚህ ተፈናቅሎ ከነሱ ወደኛ ይመጣ ለማለት ወደ ኢትዮጵያ እኛም ያስገባን አይደለም ማለት ነገር ግን እዛው ሲታቆሱ ፍንጣሪው መጥቶ ወደ 3 ቤት ጎርቷል መሰለኝ ድንበር ላይ ስለሆነ ታችኛው ኩርሙክ ድንበር ነው እና ድንበር ላይ 3 ቤት ፍንጣሪ ወደኛ መጣ እርስ በርስ ነውና እነዚህ ስፔል ልዩ ኃይሎቹ የተቆጣጠሩ ይመስለኛል ያ የመንግስቱ ማለት ነው። በዛ ያለው ፓርቲ ያ መረጃ ነው የሰጠኛው ነው። እዛ የኩርሙክ ከተማ ኢትዮጵያው ካንቲባ ዛጋ ደውዬለት ነበር። የኛ ኢትዮጵያም ኩርሙክ የምትባል ኢትዮጵያ ኩርሙክ ድንበር አለች። ማህበረሰቡ ንጹሃን አለ። አሁን ኖርማሊ ግን ያው ፍንጣሪው መጥቶ 3 ቤት አገኘ እንጂ ንጹሃንን አልጎዳም። የኛ እነሱም ተፈናቅሎ የመጣ የለም ወደዚህ የመጣ የለም። ግን እርስ በርስ ተጣልቶ እነዛ ልዩ ኃይሎቹ የመንግስቱን እንደተቆጣጠሩ ነው አይነት ነው አሁን የነገረኝ ያለ። እስካሁን አልበረደም። ዝግጁ ነው። እዛ እኮ ፌዴራል ፖሊስ መከላከያ ሁሉ ዝግጁ አለ እኮ እዛ ኩርሙክ ላይ የራሱ ካምፕ አለው መከላከያ ኢትዮጵያ። እነሱ ስታንድ ባይ ናቸው። የኛ ክልል ይጠበቃል። የኛ ተበራል ይጠበቃል አለ ሙሉ መከላከያ አለ በቂ ኃይል ማለት ነውና
የለውም እኛ ጋር ያው ፍንጣሪው ትንሽ ግን 1-3 ቤት እንደጎዳ። ስለ ታጣቂዎቹስ መረጃ አለ? አሁን አልገቡም ማለት የኛ ምንም አንድም ታጣቂም ሆነ የነሱ የተፈናቀለ ዜጋ ወደኛ ኢትዮጵያ አልገቡም ማለት። ከሱዳን የሚወጡት ዘገባዎች በአሁኑ ወቅት በኢትዮጵያና ሱዳን ድንበር አካባቢ ወሳኝ ከሚባሉ ስፍራዎች አንዱ የሆነው የኩርሙክ ግዛት በሱዳን ፈጥኖ ደራሽ ኃይሎች ቁጥጥር ስር መሆናቸው የተገለጸ ሲሆን በአካባቢው ላይ ግን ውጊያው እንደቀጠለ ነው። ከሳምንታት በፊት በዚሁ በሱዳኗ ኩርሙክ ግዛት የፈጥኖ ደራሽ ኃይሉ የፈጸማቸውን የድሮን ጥቃቶች ተከትሎ የሱዳን መንግስት ኢትዮጵያን ታጣቂዎቹን በመደገፍ ወንጅሏት እንደነበር ይታወሳል። በትግራይ ለወራት ተቋርጦ የነበረው የመንግስት ሰራተኞች ደሞዝ እንዲለቀቅ መወሰኑ ተገለጸ። የትግራይ ትውልድ ፓርቲ ወይንም ውድብ ወለዶ ትግራይ ባደረገው ተከታታይ የፖለቲካና የዲፕሎማሲ ጥረት የፌዴራሉ መንግስት ለትግራይ ክልል የመንግስት ሰራተኞች ደሞዝ በአስቸኳይ እንዲለቀቅ ይፋዊ ውሳኔ ማሳለፉን አስታውቋል። ፓርቲው መጋቢት 12 ቀን 2018 ዓ.ም ባወጣው መግለጫ እንዳመለከተው የክልሉ የመንግስት ሰራተኞች ላለፉት ወራት ደሞዝ ሳይከፈላቸው ለከፍተኛ ማህበራዊና ኢኮኖሚ ችግር ተጋልጠው ቆይተዋል። ይህንን አንገብጋቢ ችግር ለመፍታት ፓርቲው በጻፈው ይፋዊ ደብዳቤ መሰረት ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር ተከታታይና ሰፊ ውይይቶችን ሲያደርግ መቆየቱም ይታወሳል። በወቅቱ በነበረው ውይይት ከፌዴራሉ መንግስት ወደ ትግራይ የሚላከው በጀት ለታለመለት የልማትና የመልሶ ማቋቋም ስራ ሳይውል ይቀራል የሚል ስጋት የነበረ ቢሆንም ፓርቲው ደሞዙ በቀጥታ ለሰራተኛው የሚደርስባቸውን ሁለት አማራጮችም አቅርቦ ነበር። እነዚህም የወጣው ህገወጥ የደሞዝ አቆራረጥ መመሪያ እንዲነሳ ማድረግና የፌዴራል መንግስት በየወሩ በሚቀርብለት የደሞዝ መክፈያ መሰረት በቀጥታ ለእያንዳንዱ ሰራተኛ የባንክ ሂሳብ እንዲከፍል ማድረግ የሚሉ ነበሩ። ይህንን ተከትሎ ፓርቲው መጋቢት 16 ቀን 2018 ዓ.ም ባወጣው አዲስ መግለጫ ክፍያው በአስቸኳይ እንዲፈጸም የቀረበው ሐሳብ ተቀባይነት አግኝቶ ውሳኔ ማሳለፉን በደስታ ገልጿል። በተለይም ደሞዙ ከማንኛውም ፖለቲካዊ ጣልቃ ገብነት ነፃ በሆነ መልኩ በቀጥታ ወደ ሰራተኞች የባንክ ሂሳብ እንዲገባ የቀረበው የረጅም ጊዜ መፍትሄ ተቀባይነት ያገኘ ቢሆንም አሁን ላይ ግን ሰራተኛው ያለበትን የህልውና አደጋ ከግምት በማስገባት ክፍያው በአስቸኳይ እንዲለቀቅ መወሰኑን አስረድቷል። ውድብ ወለዶ ትግራይ ፓርቲ ይህ ውሳኔ በውይይትና በንግግር የማይፈታ የፖለቲካ ችግር እንደሌለ ያረጋገጠ መሆኑን ጠቅሶ ለሰራተኞቹ እንኳን ደስ አላችሁ ብሏል። አክሎም ሰራተኞች ከፍላጎታቸው ውጪ የሚደረግን ማንኛውንም ህገወጥ የደሞዝ ቆረጣ ተደራጅተው እንዲታገሉ ጥሪ ያቀረበ ሲሆን የሰራተኞች መብት በዘላቂነት እስኪከበር ድረስ ትግሉን እንደሚቀጥልም አስታውቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።